ፍቅረኛሽ እነዚህን ነገሮች የሚያደርግ ከሆነ በፍጹም እንዳታጩ። በቻልሽ አቅም የራስሽ አድርጊው። ይህንን ወንድ ባልሽ ለማድረግ ጠንክረሽ ስሪ። በዛውም ፍቅረኛሽ ከ10 ስንት እንደሚያገኝ እንመልከት። ከ5 በላይ ካገኘ እንኳን ደስ ያለሽ፣ ምርጥና አንደኛ የሆነ ፍቅረኛ ነው ያለሽ። የቀሩትንም ለማስተካከል እንዲሞክር አድርጊው። ስለዚህ ከ10 ስንት እንደሚያገኝ እንቁጠርና የአንቺ ፍቅረኛ ስንት እንዳገኘ ኮሜንት ሴክሽን ላይ ታስቀምጭልኛለሽ። የበሰለና ጎበዝ ፍቅረኛ የሚያደርጋቸው 10 ነገሮች። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ እየተከታተላችሁን ስለሆነ እናመሰግናለን። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ አለመግባባትና ጸብ በመካከላችሁ ሲፈጠር ዘሎ ከመወሰን ይልቅ እንነጋገርበት ይላል። ተገናኝተን እናውራ። በዚህ ጉዳይ ላይ ተነጋግረን መፍትሄ እንፈልግ። ለውሳኔ አንቸኩል። ረጋ በይ፣ ተረጋጊ ብሎ አንቺን አረጋግቶ መፍትሄ ለመፈለግ በንግግር ችግሮችን ለመፍታት የሚጥር ከሆነ ይህ በሳል ወንድ ነው። አገናዛቢ፣ ረጋ ያለ የበሰለ ወንድ ነው ያለሽ። ስለዚህ ጠበቅ አድርጊው። ሁለተኛ፣ ካንቺ የሚደብቀው ነገር የለም። ምንም አይነት ነገር ህይወት ውስጥ ቢፈጠር ወዲያውኑ ላንቺ ይነግርሻል። ይህ ነገር ተፈጥሮብኛል፣ እንደዚህ አድርጌያለሁ ብሎ ህይወት ውስጥ ምን ይፈጠር ምን ይነግርሻል። ትንሽም ነገር ይሁን በቤተሰብ በኩል፣ በስራ ቦታ፣ በትምህርት ቤት የተፈጠረ አዲስ ነገር ካለ ወዲያውኑ የሚያሳውቅሽ ከሆነ በጣም ጥሩ ነው። በተለይ ነገ ላይ ወደ ትዳር ስትገቡ ይህ ባህሪው ፍቅራችሁ ውስጥ እርስ በርስ መተሳሰብና በመካከላቸው የሚኖረው ቁርኝት ያጠነክረዋል። እያንዳንዱ ነገር በግልጹ ነው ከነገረሽ ምርጥ ወንድ ነው ማለት ነው። ሶስተኛ፣ ነገሮችን በራሱ መንገድ ብቻ የማይረዳ። ይህ ማለት የሆነ ቃል ስትናገሪ በራሱ በኩል በስሜታዊነት የማይረዳ፣ ባንቺም በኩል ሆኖ ነገሩን ለማየት የሚሞክር፣ እንድታስረጅ የሚጠይቅሽና ለመረዳት የሚሞክር፣ ችግራችሁንም ለማስተካከል የሚጥር፣ እንደዚህ አይነት ወንድ እየጠፋ ነው ማለት ይቻላል። ስለዚህ ይህንን ወንድ ጠበቅ አድርገሽ ያዡ። አራተኛ፣ ያስፈቅድሻል። የሆነ የሚያደርገው ነገር ሲኖር ይጠይቅሻል። እንደዚህ ላደርግ ነበር፣ ምን ትያለሽ? ሀሳብሽ ምንድን ነው? እንደዚህ ልወስን ነበር፣ እንደዚህ አይነት ስራ ልጀምር ነበር፣ እንደዚህ አይነት ቦታ ልሄድ ነበር። ኢቭን ትንንሽ ቦታዎችን ጨምሮ ያማክርሻል፣ ይጠይቅሻል። እንደዚህ አይነት ወንዶች በትዳር ውስጥ ሲገቡ በጣም ጥሩ ባሎች ይሆናሉ። ወንድ ልጅ ዛሬ ላይ የሚያደርገውን ነገር በደንብ ተመልከቹና ወደ ትዳሩ ሰጁ። በትዳር አብራችሁ ስትጣመሩ ይህ ባህሪው መልካም መሆን አለመሆኑን በደንብ መርመሪ። አምስተኛ፣ ሁሌም ከጎንሽ ለመሆን ዝግጁ ነው። ምንም አይነት ችግር ቢፈጠር አብረን እናልፈዋለን፣ እንጋፈጠዋለን። በቃ የቻልነውን እናደርጋለን። ይህ ነገር ከኛ አልፈም፣ አንቺ አትጨነቂ ብሎ ወዲያውን ከጎንሽ ሆኖ መፍትሄ ይፈልጋል። ችግርሽን ችግሬ ነው ማለት ይጀምራል። ችግሮችሽን አብሮ ተጋርቶ የመከራ ጊዜያቶችሽን አብሮሽ ለማለፍ በደንብ ይጣጣራል። የተቻለውን በሙሉ ያደርጋል። ምንም ነገር ማድረግ ባይችል እንኳን ከጎንሽ ሆኖ ሲጥር፣ ሲሞክር፣ ሊያጽናናሽ ሲታገል ታይዋለሽ። ስድስተኛ፣ ቅናቱ ገደብ አለው። ይህ ወንድ የበሰለ ወንድ ነው። የሆነ ነገር ላይ ይቀናል። ከዚያ ስታስረጁ ወዲያውኑ ይረዳል። አስረድተሹ ሲገባው ወዲያው ከዛ የቅናት ስሜት ይወጣል። ቅናቱን በደንብ ይቆጣጠረዋል። ስሜታዊ ሆኖ አጉል ቃል ለመናገር አይቸኩልም። ሰባተኛ፣ ኩርፊያ በመካከላችሁ እንዲቆይ አይፈልግም። ጠዋት በሆነ ጉዳይ ከተጣላችሁ በሆነ ነገር ተለማምጦ ሊያወራሽ ይሞክራል። ቴክስት ያደርጋል፣ ስልክ ይደውላል። በመካከላችሁ ጸብ እንዲቆይ አይፈልግም። ጸብ እየቆየ በሄደ ቁጥር ፍቅራችሁ እንደሚያጠፋ ስለሚያውቅ የቻለውን ሁሉ ሞክሮ ፍቅራችሁን ለማስቀጠልና ከዚያ ኩርፊያ እንድትወጪ ለማድረግ የቻለውን ሁሉ ይሞክራል። ደጋግሞም እንደዚህ አይነት ወንድ የፍቅር ምንነት የገባው መቻቻል ምን እንደሆነ፣ ከልብ ማፍቀር ምን እንደሆነ፣ ሴት ልጅ እንዴት እንደምትያዝ በደንብ ጠንቅቆ ያወቀ ወንድ ነው። ይህንን ወንድ እንዳታጩ። ስምንተኛ፣ ከቤተ ክርስቲያን ጋር የሚያቀራርብሽ። ያላቸው የፍቅር ግንኙነት ጠንካራና ዘላቂ የሚሆነው ፈጣሪ ሲጨምርበት እንደሆነ በደንብ ያውቃል። ስለዚህ በተቻለው መጠን አንቺም እሱም ወደ ቤተ ክርስቲያን እንድትቀርቡና ለፈጣሪ ሕግጋቶች ተገዥ እንድትሆኑ በቤቱም እንድትጸኑ ለማድረግ ጥረት ያደርጋል። ዘጠነኛ፣ ስህተትሽን አራሚ ነው። የሆነ ስህተት ስትሰሪ ዘሎ ጣቱን ከመቀሰር ሊመክርሽ ይሞክራል። ይህ እንደዚህ አይደለም፣ ይህንን እንደዚህ ብታደርጊ ይሻልሻል፣ ከዚህ ጋር ደግሞ ይህንን አስተካክይ ብሎ በትህትና ስህተቶችሽን እየነገረ ሊያስተካክልሽ ይሞክራል። ሊያስተካክልሽ የሚጥር ወንድ የሚፈልግሽ ነው። ለምን? ለቁም ነገር ባይፈልግሽ ይህን ነገር አስተካክይ እያለ ከአንቺ ጋር የሚታገለው ነገር የለም። ሰው የማይኖርበትን ህይወትና የማይኖርበትን ቦታ ለማስተካከልና
ለማመቻቸት አይታገልም። ስለዚህ ስህተትሽን እያረመ አብሮሽ የሚቀጥል ወንድ የተሻለ ማገናዘብ የሚችልና የእውነት የሚያፈቅርሽ ትሁት የሆነ ወንድ ነው እና ይህንን ሰው እንዳታጩ። 10ኛ ስሜትሽን ይጠይቅሻል። ልብሽ ስለኔ ምን ይነግርሻል? ስለ ወደፊታችን ምን ታስቢያለሽ? እያለ ይጠይቅሻል። ወደፊትሽንም መልካምና ቆንጆ ለማድረግ ይጥራል። ስሜትሽን ለመረዳት በመሞከር ህይወትሽን መልካምና ማራኪ ገጽታ እንዲኖራት ከማንም በላይ ይጥርልሻል። እነዚህ ምልክቶች ፍቅረኛሽ ላይ በተለይም ከ5 በላይ እያደረገ ከሆነ ይህንን ሰው ላለማውጣትና የወደፊት ህይወትሽን ለማሳመር የቻልሽው እንድታደርጊ ይመክርሻለሁ። የቀሩትን ደግሞ ቀስ በቀስ ለማስተካከል ሞክሪ። ወንድ ልጅ እንደዚህ የሚሆነው የእውነት ሲያፈቅርና የፍቅር ግንኙነቱ ላይ የበሰለ አገናዛቢ ወንድ ሲሆን ነው። ፍቅረኛሽ ከ10 ስንት እንዳገኘ ኮሜንት ሴክሽን ላይ አስቀምጭልኝ። ይህ ስለ ፍቅር ነው። ቻናላችን ሰብስክራይብ አድርጋችሁ ቪዲዮውንም እስከመጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።